ጤና ይስጥልኝ ተመልካቾች፣ ይህ አዲስ ዋልታ ቴሌቪዥን ነው። አጀንዳ ፕላስ ከአንዋር አብራርና እስጢፋኖስ አበራ ጋር እዚህ ጋር ይጀምራል። አብራችሁ እንድትቆዩም በአክብሮት እንጋብዛለን። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን የምናነሳበት በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው የአጀንዳ ፕላስ አጀንዳችን ደግሞ በትላንትናው ዕለት የብሔራዊ ደህንነት ምክር ቤት ያወጣው መግለጫ ነው። ተመልካቾች እንደምታውቁት በትላንትናው ዕለት የብሔራዊ ደህንነት ምክር ቤቱ ያወጣው መግለጫ የሀገራችንን አጠቃላይ ወቅታዊ ጸጥታ ሁኔታን ለመዳሰስ ሞክሯል። የታሪክና ሌሎች ተያያዥ ጉዳዮችንም ለማነሳሳት ሞክሯል። ወደፊት በሀገራችን የደህንነትና የጸጥታ ሁኔታ ላይ ስጋት ሊፈጥሩ የሚችሉ ጉዳዮችንና ሊወሰዱ የሚገቡ እርምጃዎች አቅጣጫን ለማመላከት ሞክሯል። ስለዚህ ከዚህ ይህንን መግለጫ አንዳንድ ነጥቦችን አንስተን ሰፋ አድርገን ለመመልከት እንሞክራለን። እናንተም ፕሮግራሙን እንድትከታተሉ በሀሳቦች አስተያየቶች ካሉም በማህበራዊ ትስስር ገጾቻችን ላይ እንድትሰጡን በአክብሮት እንጋብዛለን። ይህን ፕሮግራም በመላው ዓለም እንደዚሁም በኢትዮጵያ በአዲስ ዋልታ ቴሌቪዥን ላይ መከታተል ትችላላችሁ። የአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾች ላይም ፕሮግራሙ ይገኛል። እንዳልኩት በዛ አጋጣሚም ሀሳቦች አስተያየቶችን መስጠት ትችላላችሁ። ለማንኛውም አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። እንደ ሁል ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። ተመልካቾች ተመልሰናል። በአዲስ ዋልታ ቴሌቪዥን ላይ አጀንዳ ፕላስን እየተመለከታችሁ ትገኛላችሁ። ቀደም ሲል እንዳስተዋወቅኩት የዛሬው የአጀንዳ ፕላስ ቆይታችን ትኩረቱ በትላንትናው ዕለት የወጣው የብሔራዊ ደህንነት ምክር ቤት መግለጫ ነው። መግለጫው ምን ሀሳቦችን ይዟል የሚለውን ጉዳይ እናነሳለን። ለዚህ እንደው ለጊዜው ባልደረባዬ አንዋር አብራር እዚህ ይገኛል። እንግዲህ እኔም አንዋርም አብራችሁ እንድትቆዩ እና ፕሮግራም እንድትከታተሉ በአክብሮት እንጋብዛለን። አንዋር እንኳን ደህና መጣ። እንኳን ደህና ቆየኝ እስጢፍ። ትላንት የብሔራዊ ደህንነት ምክር ቤት ዘለግ ያለ መግለጫ ወጥቷል። ብዙ ሀሳቦችን የያዘበት የሀገራችንን ወቅታዊ ደህንነት እና የጸጥታ ጋር የተገናኙ ሀሳቦችን በውስጡ ይዟልና እነሱ ነገሮች ነው ለማንሳት የምንሞክረው። ከዛ በፊት ግን የብሔራዊ ደህንነት ምክር ቤት ራሱ ምንድነው ምንነቱ የሚለው ነገር ትንሽ ብናነሳው ጥሩ መሰለኝ። እንደሚታወቀው እንግዲህ የብሔራዊ ደህንነት ምክር ቤት የሀገሪቱ ብሔራዊ እና ያልተጠበቁ ትልልቅ የሚባሉ አደጋዎች ይመጣሉ፣ በሀገር ላይ የሚከሰቱ አደጋዎችን የሚገመግም ፈተናዎችን ለማየት የሚሞክር አካል እንደሆነ ይታወቃል። በጠቅላይ ሚኒስትሩ ሰብሳቢነት፣ በምክትል ጠቅላይ ሚኒስትሩ ሰብሳቢነት ከውጭ ጉዳይ ከመከላከያና ከሌሎች ተቋማት የሚወጣጡ አባላትን የያዘ ምክር ቤት ነው። ይሄ ምክር ቤት የብሔራዊ ደህንነት የሚመለከቱ ጉዳዮችን ለጠቅላይ ሚኒስትሩ ያማክራል፣ ስጋቶችን ይለያል። እነዛ ስጋቶች በምን መልኩ ሊቀረፉ ይችላል የሚሉትን ውሳኔዎችንም ለማሳለፍ ይሞክራልና ብዙዎች ትላንት መግለጫ ሲወጣ ከዚህ በፊትም ሲወጣ ምንድነው የብሔራዊ ደህንነት ምክር ቤት የሚል ነገር ሲያነሱ ነበርና ብሔራዊ ደህንነት ምክር ቤት እንደዚህ ያለ መልክ ያለው ምክር ቤት እንደሆነ ይታወቃል። ጨምርበት ብሔራዊ ደህንነት ምክር ቤት ላይ እዛ ላይ ከማንሳቴ በፊት አጠቃላይ መግለጫውን ተመልካቾቻችን ደግመው ደጋግመው ቢያዩዋቸው በጣም ጥሩ ነው ብዬ አስባለሁ። መስመር በመስመር በጥንቃቄ የተጻፈ የ5ቱን ዓመት የኢትዮጵያን የፖለቲካል ጉዞ በደንብ ማሳየት ይችላል ተብሎ ይታሰባል። አንዳንድ በጣም አከራካሪ የሆኑ ርዕሰ ጉዳዮችን ደግሞ በዝርዝር በጥንቃቄና ሀገሩ ወዴት እየሄደ እንደነበረ ሀገሩ ወዴት ሊሄድ እንደሚችል ማሳያ የሆነ ዘለግ ያለ ሰነድ እንደሆነ መታሰብ አለበት ብዬ አስባለሁ። አንዳንድ ጉዳዮች አጠር ተደርገው የ5 ዓመትን ሀተታ በዚህ መልክ ሲቀርብ መለስ ብሎ ለማየት ያግዛል። አሁን ያለንበትን ሁኔታ ያሳያል። ወደፊት እንደ መንግስትና እንደ ሀገር ወዴት እንደምንሄድ ጥሩ አቅጣጫ ሰጪ ነው ብዬ አምናለሁ። እነዚህን ጉዳዮች ያካተተ እንደሆነ ይታወቃል። በጣም ዘለግ ያለ ስለሆነ ዘለግ ያለ ጊዜ ወስደን አይደለም የምናወራው፣ በጣም የተወሰነውን ነው ልናወራ የምናስበው። የብሔራዊ ደህንነት ምክር ቤት በጠቅላይ ሚኒስትር አብይ አህመድ የሚመራ ነው። ሀገራት በተለያየ መልክ በትራንዚሽን፣ በችግር፣ በግጭት፣ በደህንነት ስጋት ውስጥ ሊገኙ ይችላሉ። ልክ እንደዚህ አይነት ነገር ሲገጥም ሰብሰብ ብሎ ጉዳዩን በጥንቃቄ መርምሮ አይቶ ሀገሩን ወዴት ቢሄድ ጥሩ ነው የሚለውን ብያኔ የሚሰጥ ትልቅ ምክር ቤት እንደሆነ ይታወቃል። ከመደበኛ የአስፈጻሚ አካላት ወይ ደግሞ አቅም በላይ የሆኑ የደህንነት የማህበረሰብ ስጋትና የኢኮኖሚ ስጋቶችን ሰብስቦ መልቲ ታስክድ ግሩፕ ይባላል። በጣም ብዙ ታስክ ወይ ደግሞ ኃላፊነት የያዘ አንድ ግሩፕ
ነው የሚቋቋመው ሁሉ ጊዜ እንደ ሀገር ያለፉት 5 ዓመታት የነበርንበትን ትራንዚሽን ሽግግር የደህንነትም የማህበረሰብም የኢኮኖሚም ስጋት ገጥሞን እንደነበር ይታወቃል። ይሄ ዘርፈ ብዙ ችግሮችን ዘርፈ ብዙ ኃላፊነቶችን መያዝ የሚችል ያለበት ምክር ቤት እንደሆነ ይታወቃል። ሁሉ ጊዜ ሀገራት እንደዚህ አይነት ያቋቁማሉ። አንዳንድ ኤክስፐርቶች እንደውም የሀገሩን ህልውና አስጠባቂ ነው ይባላል። ምክንያቱም ህልውና የሚባለው በብዙ ዘርፍ ስለሆነ በኢኮኖሚም ህልውና አለ፣ በደህንነትም ህልውና አለ፣ ማህበረሰቡም ደግሞ ግጭት እንዳይፈጠር ይዞት መሄድ አለበት። ስለዚህ እንደ ሀገር እንደ ጠቅላላ እንደ ማህበረሰብ አንድ ኃላፊነት የሚሰማው ግድ የሚሰጠው ዙሪያ መለሱን ማየት የሚችል የሀገሩን ህልውና ማስጠበቅ የሚችል ምክር ቤት እንደሆነ ይጠበቃል። ይሄንን ያዘ እንደሆነ ይታወቃል። ሁለተኛ እንደዚህ አይነት ምክር ቤቶች ሲቋቋሙ ያንድ ወገን ውሳኔን ለማስወገድ የተቋቋመ እንደሆነ ይነገርለታል። እንደዚህ አይነት ነገሮች ሲቋቋሙ ምክር ቤቶች ውሳኔዎች ሲቋቋሙ አንደኛውና ወሳኙ ነገር ያሳካሉ ተብሎ የሚታሰበው የተቋማት ቅንጅት። ቀደም ላይ ዘረዘርካቸው ሁሉም ሰዎች ተቋም ነው የሚወክሉት። ተቋሞቻቸው የሀገሪቱን ህልውና ይወስናሉ ተብሎ ስለሚታሰብ ቅንጅታቸውን ዲፋይን ያደርጋሉ። ሁለተኛ የውሳኔ አፈጻጸም ያሉ ግጭት ምንድነው? እንዴት ነው መሄድ ያለበት? ምን ተወሰነ? ምን ተከናወነ? ይሄን አፈጻጸም በጣም በጥብቅና በጥንቃቄ ያሉ። ሶስተኛው ግብ መር ነው። የቱ ጋር እንደርሳለን ብለው ቁጭ አድርገው ነው ይሄንን ነገር የሚወስዱት። እነዚህ ሁሉ ይሰበሰቡና በኢትዮጵያ የደህንነት ምክር ቤት የሚባለው ጉዳይ የፖሊሲ ችግር፣ የደህንነት ስጋት፣ የሰላም እጦቶችን ሀገር ውስጥ ወይ ደግሞ ኢትዮጵያ ውስጥ ሲገጥም ወይ ደግሞ እንደገጠመ ሲያቅ ይህንን በስርዓቱ ግብ መር በሆነ መልክ ስለሚወስደው ኢትዮጵያን ወይ ደግሞ ሀገሩን አስተማማኝ እጅ ውስጥ ለማስቀመጥ እንዲህ አይነት ምክር ቤቶች በጣም ወሳኝ ሚና እንዳላቸው ይታወቃል። ብዙ ባለሙያዎች ትልልቅ ኃላፊዎች በጣም ሚስጥራዊ በሆነ መንገድ የሚደረግ ውሳኔዎችም ሀገርን ቀድሞ የማየት ስጋቶችን ቀድሞ አይቶ እነዛን ስጋቶች እንዴት መከላከል ይቻላል የሚል ስትራቴጂክ የሆነ አመራር የሚሰጥበት ምክር ቤት በጣም ወሳኝ ስትራቴጂ የሚመጣበት ነው። አንዳንዶቹ ሁሉ ጊዜ እንከራከራለን። ግጭት ይከሰታል እዚህ ሀገር ውስጥ፣ ፖለቲካል ናሬሽን ይበላሻል፣ ብዙ አይነት የደህንነት ስጋት ይመጣብናል። ግጭት ምንድነው? ደህንነት ስጋት ምንድነው የሚባለውን ነገር ዲፋይን የሚያደርግ ግሩፕ ያስፈልጋል። እንዲህ አይነት ምክር ቤቶች ሩት ኮዝ አናሊሲስ ነው የሚያመጡት። አንድ ግጭት ከወረዳ ተነስቶ ላይ ድረስ እስኪደርስ ሩት ኮዝ መንስኤው ምንድነው የሚባለው ከስር ከምንጩ ጀምሮ የግጭቱን መንገድ ዲፋይን ያደርገው ላይ ደግሞ ብያኔ ይሰጣሉ። አንድ ሁለት ደግሞ የሁኔታ ትንታኔ ይሰራሉ። በነገራችን ላይ ግጭትን የሁኔታን ጉዳይ ዲፋይን ማድረግ ብያኔ ማስቀመጥ ለችግር ግማሽ መንገድ መሄድ ለመፍትሄ። ምክንያቱም ምንነቱ ላይ እንኳን እንግባባም። ግጭት ምንድነው? አማራ ክልል ተከሰተ፣ ኦሮሚያ ክልል ተከሰተ፣ ምንድነው ግጭት? ወዴት ሊሄድ ይችላል ምናምን የሚሉትን ነገር እነዚህ ሁሉ ሰብስቦ ዲፋይን ያደርጋል። በጣም ጥሩ። ብዙ ሀገሮች ያለም ልምድ ነው እንዳልከው። መግለጫው ጠቅለል ሲል ትላንትን ለማየት የሞከረ ዛሬ ያለንበትን ሁኔታ ያየና ነገ የምንደርስበትን ነገር ለማመላከት የሞከረ ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ 3 ነገሮችን ይይዟል ብዬ አስባለሁ። አንደኛው በተደጋጋሚ ስለ ትብብር አንስቷል። መተባበር አለብን፣ አንድ መሆን አለብን። አንድ ከሆነም ብዙ ነገሮች እናልፋለን ነው። ሁለተኛ ምክር አዘል መግለጫም ነው። ብዙ አካላትን ለብዙ አካላት ምክር ለማስተላለፍ ሞክሯል። ከዛ በተጨማሪ ደግሞ ሊወሰዱ የሚችሉ አቅጣጫዎችን ወይም ደግሞ እርምጃዎችንም ያመላከተ ይመስለኛል። እንዳልከው በጣም ረዘም ያለ መግለጫ ነው። ከመግቢያው አካባቢ ላይ ያሉት የተወሰኑ ነገሮችን ብናነሳ ጥሩ ይመስለኛል። አንደኛ የኢትዮጵያን የረጅም ጊዜ ባህል ለማየት ሞክሯል። በተለይ የፖለቲካል ሂስትሪያችንን ማለት ነው። ብዙ ለውጦችን ብዙ ሂደቶችን አሳልፈናል። እነዛ ሂደቶች ግን በአብዛኛው የአመለካከት የፖለቲካ ልዩነቶች፣ አለመግባባቶችን እና ግጭቶችን እንፈታ የነበረው ሰላማዊ ባልሆነ መንገድ ነው። በጉልበት ነው፣ በዱላ ነው። ለንግግር ለውይይት ቦታ አልነበረንም። ህጋዊ የሆኑ የፖለቲካ እርምጃዎችንም ስንወስድ አልነበረም። በአጠቃላይ በዜሮ ድምር የፖለቲካ ጉዞ ውስጥ ነው የነበርነው። ይሄ የዜሮ ድምር የፖለቲካ ጉዟችን ደግሞ ሀገርንም በተወሰነ መልኩ አዳክሟል የሚል ነገር ያነሳና ወደ 2010 ለውጥ ይመጣል። የ2010 ለውጥ የመጣበት መንገድ በአብዛኛው ሰላማዊ በሆነ መንገድ እንደሆነ ይጠቁምና
የ2010 ላይ የመጣው ለውጥ ለሀገራችን አዲስ ባህልን ማስተማሩን እንደምናውቀው ቀዳማዊ ኃይለ ሥላሴ እንዴት ወደ ስልጣን እንደመጡ እናውቃለን። የነበረውን ግብ አልፈው የልጅ ኢያሱ ምናቃቸው ታሪኮች ስላሉ ማለት ነው። ደርግ እንዴት ወደ ስልጣን እንደመጣ ይታወቃል። ንጉሱን ምን አድርጎ እንደመጣ ከ60ዎቹ ሚኒስትሮችና ታላላቅ ሰዎች ጀምሮ ይታወቃል። ኢህአዴግ እንዴት ወደ ስልጣኑ እንደመጣም ይታወቃልና የ2010 ላይ የመጣው ለውጥ ግን ከዚህ በእጅጉ የተለየ እና ሰላማዊ የሆነ የስልጣን ሽግግርን ያለበት እንደሆነ አሳይቷል። በኢትዮጵያም አዲስ ባህልና አዲስ ታሪክ ምዕራፍን መክፈቱን ጠቁሟል። ከዛ በተጨማሪ ደግሞ 2010 ላይ የመጣው ለውጥና ከዛ በኋላ ለውጥ የተመራበት መንገድ አንዱ ልጅ አንዱ የእንጀራ ልጅ ሳይሆን ኢትዮጵያ የጋራ ቤት የሁላችንም ነች የሚል አይነት ነገር መንደርደሪያ ላይ ለማንሳት ይሞክራልና እነሱ ነገሮች ጥሩ መሰሉኝ። አዲስ የፖለቲካ ባህል በሀገራችን እየተዋወቀ ነው። አዲስ ከዜሮ ድምር ከዛው ተመልሰን እዛው የምንመጣበትን ባህል በተወሰነ መልኩ ለማስቀረት የሞከረ ይመስለኛልና አዲስ ነገር መሰለኝ። ቀላል ነገር አይደለም የተነሳው። ይኸውልህ ይሄንን መግለጫ በስርዓቱ ከተነበበና በደንብ አንደርስታንድ ለማድረግ ከተሞከረ ሁለት በጣም ሲሪየስ ነገሮች አምኖና ኃላፊነት ወስዶ ነው የሚጀምረው። አንደኛው የዚህ ሀገር ስብራቶቹን በአግባቡና የምርም አምኖ ነው የተነሳው ምክር ቤቱ ነው። የኢትዮጵያ ፖለቲካል ሂስትሪ ስብራቶቹን በጥንቃቄ ለማየት ሞክሯል። ሁለተኛ ስብራት እንዳለ አምኖ ነው የተነሳው። ይኸውልህ ችግር እንዳለ አምነ ከተነሳ ለመፍትሄ እየተንደረደርክ ነው። ሁለተኛው በኢትዮጵያ ውስጥ በአብዛኛው ፖለቲካል ኢኮኖሚ ሲቀያየር የነበረው በመጠፋፋት ላይ ነበረ። እሱንም በደንብ አንደርስታንድ አድርጓል። ሁለቱን ነገር መቅረፍ አለብኝ የሚል በጣም ቆፍጠንና ኮስተር ያለ አቅጣጫ ነው ያስቀመጠው። ይህንን እንዴት ማድረግ እችላለሁ ነው አይደል ብዙ የሚያከራክረን። ይኸውልህ አዲሱ መንግስት ወደ ቤተ መንግስት ሲመጣ ለኢትዮጵያ ፖለቲካል ኢኮኖሚ ሁለት ነገር አስተዋውቀዋል። አይናፋር ነበርን በእነዚህ ሁለት ጉዳዮች። አዲሱ ስርዓት ለኢትዮጵያ ፖለቲካና ለኢትዮጵያ ፖለቲካል ኢኮኖሚ ይሄ ሁለት ጉዳይ አይናፋር መሆን የለብንም መፍታት አለብን ብሎ ኮስተር ብሎ ያስተዋወቀው ጉዳይ ነው። አንደኛው ያለ ደም መፋሰስ ፖለቲካዊ ለውጥ ወይ ደግሞ ሽግግር መምጣት እንዳለበት አምኗል። እሱን አሳይቷል። ይሄ ቀላል ጉዞ አይደለም። አንዳንዱ አዲስም ነው። ለዚህ ነው ለኢትዮጵያ ካስተዋወቃቸው ትልቅ በረከቶች አንደኛው ያ ነው። ያለ ደም መፋሰስና ፖለቲካል ለውጥ ሽግግርን ማምጣት በጣም ከባድ ኮሚትመንት ይጠይቅ ነበረ። እሱን ለኢትዮጵያ ኢኮኖሚ አስቀምጧል። ለኢትዮጵያ ፖለቲካል ኢኮኖሚ አስተዋውቋል። ሁለተኛው በኢትዮጵያ ያልተለመደ የግጭት አፈታት ስልትን ባልተለመደ መልክ በጣም ኮስተር ብሎ ወደ ቴብሉ አምጥቷል። ተሞክሯል። እሱም ጥሩ ምሳሌ ተብሎ የሚነገረው የፕሪቶሪያ ስምምነት ነው። የፈተነው የአፍሪካ ጉዳይ ነው ያደረግነው። ጉዳዩን በራሳችን የጨረስነው ባልተለመደ መልክ ያልተለመዱ ግጭቶችን ለመፍታት ሞክረናል። በኢትዮጵያ ፖለቲካ ጉዞ እንደዚህ ሆኖ አያውቅም። እነዚህ ሁለቱ ነገሮች ያስተዋወቀው ነው። ሌላኛው ያሸናፊና ተሸናፊ የሚባል ጉዳይ ለኢትዮጵያ ፖለቲካል ኢኮኖሚ አደገኛ ምዕራፍ እንደሆነ በደንብ የተረዳ ነው። እሱን ቻፕተር ለመዝጋት ነው የሚሞክረው። ጥሩ ምሳሌ ብዬ ማምነው ብዙ ነገር አይተንበታል ብዬ ማምነው ያለፉት 5 ዓመታት የነበሩ ግጭቶች ይኸውልህ አንድ ግጭት ከጀመርክ በኋላ መውጫ መንገድ ትፈልጋለህ። አንድ ግጭት ከተጀመረ በኋላ መቆሚያ ላይኖረው ይችላል አንዳንድ ጊዜ። እንደ ሀገር ግን ግጭት ተጀምሮ አቆመን መልሰናል። የፌደራል መንግስት ሀገሩ እንደሚያስተዳድር ሞራል እንዳለው ግድ እንደሚሰጠው መንግስት ነው አክት ለማድረግ የሞከረው። እሱ ተሳክቶለታል። በሌላ ወገን ደግሞ ግጭት ማቆም ያቃተው የነበረው ግሩፕ ደግሞ በተቻለን መጠን የወንድ በር ይባላል በተለምዶ አባባል። እኛ ደግሞ ስናመጣው የማርያም መንገድ ሰጥቶ ነው ወደ ቴብሉ ያመጣው። ሁልጊዜም ያስፈልጋል። የሆነ ግሩፕ ግጭት ውስጥ ከገባ በኋላ መቆሚያ መንገድ ይፈልጋል። እሱን ደግሞ የምታስተናግድበት የወንድ በር ያስፈልጋል። ወንዶቹ ትጥቃቸውን የሚፈቱበት ግጭት የሚፈቱበት በር መክፈት አለብህ። ፌደራል መንግስቱ ዋጥ አድርጎ ብዙ ነገር ቻል አድርጎ በሩን ከፈተው። ይሄ በጣም ሲሪየስ ነገር ነው ብዬ አምናለሁ። እነዚህ ሁሉ ሲጠቃለሉ የግጭት የሚባሉ ጉዳዮች የግጭት አዙሪት የሚባሉ ጉዳዮች ምዕራፍ ተበጅቶለታል ብዬ አምናለሁ። እነዚህ ሁለት ነገሮች ስለሚመጡ ነው። ግጭት እና የግጭት ጉዳይ
ከተውከውና ዝም ብሎ ከሄደ እያወደምክ ነው የምትቀጥለው። ሌላው አብረን መነሳት አለበት ብዬ የማስበው ከዚህ ከታሪክ ስብራት የሚለውን ነገር መግለጫው እሱን በደንብ ለማንሳት ሞክሯል። ሀገራችን አሁንም ተመልሳ በነበረው ምክንያቱም ለውጥ መምጣት ብቻ የለውጥ ጥያቄ ኢትዮጵያ ውስጥ ከ50 ዓመት ሞልቶታል። ከተማሪዎች ንቅናቄ ጀምሮ ለውጥ ይፈለግ ነበረ። ሰላማዊ ስልጣን ሽግግር ይፈለግ ነበረ። ሰላማዊ ስልጣን ሽግግርና ህዝብ የሚፈልገውን መንግስት ማቆምም የኢትዮጵያውያን የዘመናት ናፍቆት ነበረ። የፖለቲካ ሽግግር መምጣቱ ብቻ ግን ግብ አይደለም፣ መዳረሻ ነው። ወደምትፈልገው ሁኔታ የምትሄድበት መንገድ ነው። ኢትዮጵያ ወደምትፈልገው አቅጣጫ መሄድ እንዳትችል ካደረጓት ምክንያቶች መካከል ደግሞ ዋነኛው ያለፉ የታሪክ ስብራቶቻችን ናቸው ይላል እንግዲህ የምክር ቤቱ መግለጫና የታሪክ ስብራቶች ከምን ይመጣሉ በምንልበት ጊዜ የተሳሳቱ ትርክቶች ናቸው። የተሳሳቱ ትርክቶች ከዛ በኋላ ደግሞ የጠላት አጀንዳዎች እነዚህን መሰረት አድርገው ጥቃቅን ልዩነቶችን እየፈጠሩ ልዩነቶችን እያሰፉ እንዲሄዱ ምክንያት ይሆናል። የማስታውሰው የጠቅላይ ሚኒስትር አብይ ባህለ ሲመት ላይ የመጡት የቀድሞ የኬንያ ፕሬዝዳንት ኢትዮጵያ የነጻነታችን እናት ነች፣ ኢትዮጵያ የአፍሪካ ነጻነት እናት ነች ወይም ደግሞ ኢትዮጵያ ዘ ማዘር ኦፍ አወር ፍሪደም ብለው ገልጸው ነበርና ይሄ መሆኑ ጥርስ እንዲነከስባት ያደረገ ሀገር እንደሆነች ይታወቃል። ኢትዮጵያ ለጥቁሮች የነጻነት እንቅስቃሴ መሪ መሆኗ ብዙ ነገሮች እንዲፈጠሩባት አድርጓል። ልትሰራ ስትል የሚጎትቷት ብዙ ናቸው። ልትለወጥ ስትል ወደ ኋላ የሚያደርጓት ብዙ ናቸው። ኔጌቲቭ ነገሮች አሉታዊ ነገሮቿን እንጂ አዎንታዊ ነገሮቿን እንዲያወጡ የሚደረግም አካል የለም። በነገራችን ላይ ሁሉ ጊዜ የሚገርመኝ የሶማሌላንድ ጉዳይ ለ30 ምናምን ዓመት ማንም ሶማሌላንድን አስታውሷትም እንደዚህ ነች ምናምን ብሎ አያውቅም። አሁን ከኢትዮጵያ ጋር የባህር በር ስምምነት የሚለው ነገር ሲመጣ ግን ሶማሌላንድ የዓለም ዋነኛ አጀንዳ ሆነች። ሶማሌላንድ ሁሉም ሲነጋገርባት ታያለ። ስለዚህ አጀንዳው የኢትዮጵያ ሶማሌላንድ መነጋገሪያ የሆነችው ኢትዮጵያ የባህር በር ልታገኝ ነው የሚለው ነገር እንደሆነ ይጠቁማል። ለማንኛውም በሀገር ውስጥም ከውጭም የመጡ የታሪክ ስብራት ያስከተሉብን ወይ ደግሞ ሂስቶሪካል ውንድስ የምንላቸውና ወደፊት እንዳንራመድ ያደረጉን ብዙ ነገሮች እንዳሉ እውቅና ይሰጣል መግለጫው። እነዚህን ደግሞ ለመፍታት 3 መፍትሄዎችን አስቀምጧል። አንደኛው የብሔራዊ ምክክር ነው። ሁለተኛው የሽግግር ፍትህ ነው። ሶስተኛው ደግሞ ተሐድሶ ነው። ከዚህ በፊት በአጀንዳ ፕላስም በሌሎች አዲስ ዋልታ ፕሮግራሞች ላይ እነዚህ ነገሮች በደንብ ለማንሳት ስንሞክር ይታያል። ሁለት ነገር መነሳት አለበት ብዬ አስባለሁ። ወይም ደግሞ ይሄ መግለጫ የኢትዮጵያም ሕዝብ ተስፋ እንዲያደርግ የሚያደርገው ከዚህ በፊት ቁስል አለብኝ፣ ልደመጥ ይገባል፣ ሀሳብ አለኝ፣ በታሪክ የደረሰብኝ ጠባሳ አለ ለሚሉ ህዝቦች ሃይማኖቶች፣ ብሔሮች ምናምን እውቅና የሚሰጥ ኃይል እውቅና የሚሰጥ መንግስት ኢትዮጵያ ውስጥ መጥቶ አያውቅም። ሁል ጊዜ ማን ተጣልቶ ነው በሚል የውይይት ለንግግር የሚነሱ ጥያቄዎች ሲገፉ ሲሸሹ ነበር የምንመለከተው። አሁን ግን መንግስት መደመጥ ያለበት የህብረተሰብ ክፍል አለ፣ መነጋገር ያለብን ያለፈ ታሪካችን አለ። በእነዚህ ነገሮች ላይ ተነጋግረን ተወያይተን ተስማምተን ይሄን ምዕራፍ ዘግተን ወደፊት መሄድ አለብን የሚል አቅጣጫ ይዟል። ስለዚህ የራቀው ዘመን ላይ የተፈጠሩ ሂስቶሪካሊ ሊያስማሙን የማይችሉ ነገሮችን በብሔራዊ ምክክር የቅርብ ጊዜ ጠባሳዎችን ደግሞ በሽግግር ፍትህና በተሐድሶ ኮሚሽን በኩል መፍትሄ ይሰጣለው የሚል ነገር አንስቷልና ይሄ ብዙ ሀገሮች የተሻገሩበት ብዙ መፍትሄዎች ያገኙበት ነውና እነዚህ 3 የመፍትሄ አቅጣጫዎች ለነገዋ ኢትዮጵያ ተስፋ አይሆኑም ወይ? በጣም ሲሪየስ ናቸው። ይኸውልህ ሜካኒዝሞቹ እዚህ ሀገር ላይ የተፈጠሩ የትኞቹም ችግሮች ለመፍታት የምንጠቀምበት ሜካኒዝም ዛጋ ከመሄዴ በፊት 1 2 3 የታሪክ ስብራት ተብለን ጧት ማታ የምናወራውን እንሞክር። ለምን መሰለ? ወደ ሜካኒዝም ወደ መፍትሄ መንገዱ የምንሄደው ችግሩ ስለተለየ ነው። ችግሮቹ ለተመልካቾቻችን በጣም በትንሹ ላንሳና ወደ መፍትሄ መንገድ ተብሎ የተነሳው እንሂድ። አንደኛው የሥርዓተ መንግስት ችግር ኖሮብን ነው እስከዛሬ የኖር ነው። በዘመናት ታሪካችን ውስጥ የትኛው መንግስት ሲመጣ ማመን መተማመን የጠፋበት ሥርዓተ መንግስት ነው የኖረን። እሱ ደግሞ ፖለቲካ ውስጥ ነው ያለው። ይኸውልህ ፖለቲካ ማለት በሀገርና በሥርዓተ መንግስት መካከል የምታደርገው ጨዋታ ነው።
አሜሪካ ውስጥ ስርዓተ መንግስት ቆሞ ጨርሷል። ሶ የሚመጣው የትኛው ፖለቲካ ፓርቲ በሁለቱ መካከል ነው የሚጫወተው። በስርዓተ መንግስቱና በሀገር መካከል ፖሊሲ፣ ራዕይ፣ ሐሳብ ይዞ ነው የሚመጣው። የኢትዮጵያ ፖለቲካ ግን ገና ስርዓተ መንግስቱ ራሱ ስርዓት አልያዘም፣ አልተማመንበትም። ሶ የኢትዮጵያ ፖለቲካል ኢኮኖሚ ስብራት አንደኛውና ሲሪየስ ነው። አንደኛው እሱን አምኖ እሱን ለማስተካከል እየተሞከረ ስለሆነ ነው። ሁለተኛው ከታሪክ የሚመዘዝ ችግር አለን። አጀንዳ ፕላስም ላይ ሐሳብም ላይ አንተ እንዳልከው ብዙ ጊዜ አንስተናል። ብዙ ስላልነው ተመልካቾቻችን በደንብ ታሪካችንን ቢያዩት ጥሩ ነው ብዬ አምናለሁ። ታሪካችንን ማጥናት ያስፈልጋል። ማጥናትም የሚያስፈልገን ከዛ የሚመዘዝ ችግር ስላለ ነው። ሶስተኛው አንደር ዴቨሎፕመንት፣ አለማደግ፣ ድህነት፣ አድሏዊነት የዚህ ሀገር የስብራታችን አንዱ ቁልፍ ነገር ነው። ሶ ይህን ማከም አለብን። ለምን መሰለ? በመንግስትና በዜጋ መካከል አለመተማመን ይፈጥራል ድህነትና አድሏዊነት። ሌላኛው እንደ ማህበረሰብ የሞራል ልሽቀት ውስጥ እየገባን ነው የሚል ክርክር እየመጣብን ነው። እንዴት ነው በዜጋና በዜጋ መካከል መተማመንን ለማፍረስ የሚተጋ ፖለቲካ ፓርቲም የሚተጋ ተቃዋሚም እንዲበዛ አንፈልግም። ነገር ግን ባህር ማዶም አክቲቪስት ነኝ የሚልም አዋቂ ነኝ የሚልም በማህበረሰብና በዜጋ መካከል የሚኖረውን ግንኙነት ለመሸርሸር በጣም ብዙ እየተተጋ ነው፣ በብሔርም በሃይማኖትም መንገድ። እነዚህ ነገሮች ስብራት ናቸው። እነዚህ ነገሮች የምንጠግነው ጥበብ ኖሮን በሰለጠነና በሆደ ሰፊነት ነው። እነዚህ ጉዳዮች ትጨምርበታለህ በኋላ ካለን እነዚህ ጉዳዮች ናቸው ወደ መፍትሄው የሚያመጡን አይደል? እነዚህ ነገሮች ናቸው ወደ ሜካኒዝሙ። ኦኬ ይሄን ነገር እንዴት እንፍታው፣ ምን መንገድ አለን ተብሎ ሲነሳ እንግዲህ አዲሱ ስርዓትና አዲሱ መንግስት የገባው የሚያውቀው መሆን አለበት ብሎ የሚያምናቸው ነገሮች ለማስቀመጥ ሞከረ። ይሄ ግን ማለት ምን ማለት ነው? ብቻውን ቡሌት ፕሩፍ የለውም መፍትሄ። ሌሎችንም ያካትታል፣ ኢንስቲትዩሽንም ለማድረግ ይሞክራል። ለዚህ ነው ጉዳዩ ራዕይ አለው እንጂ ጉዳዩን እሱ ሁሉ እፈታዋለሁ አላለም። ለዚህ ጥሩ ምሳሌ ተደርጎ የሚነሳው ያለፉት ተከታታይ ዓመታት ኢንስቲትዩሽን ሲቋቋም፣ ሪቢልድ ሲደረግ፣ ሪኢንቴግሬት ሲደረግ የታመኑ በጉዳዩ ላይ ኤክስፐርት የሆኑ ሰዎች ነው የሚመጡት። ለዚህ ጥሩ ምሳሌ የሚሆነው ራሱ ናሽናል ዲያሎግ ነው። በጣም የታመኑ የተከበሩ ሰዎች ናቸው። ከመንግስት ጋር የምታገናኛቸው አይደሉም። ናው ቡሌት ፕሩፍ ስለሌለ እነዚህ አይነት ችግሮች ስላሉብን እንዲሁ ለመነሻ ያልን ያነሳሁት ወደ ኋላ ተጨምርበታል። እነዚህ ነገሮች መፍትሄ መንገድ ያስፈልገናል። ምንፈታውም በኢንስቲትዩሽን ነው፣ ምንፈታውም በሜካኒዝም ነው። ይሄ ሜካኒዝም ዓለም ላይ ተሞክሮ ሰርቷል። ዓለም ላይ ልምድ አለ። ይሄን ነገር አዳፕት አድርገን ወደ ኢትዮጵያ ነገሩ እንዴት እንቀይረው ነው። አንደኛውና በጣም ወሳኙ ተብሎ የተቀመጠው የሽግግር ፍትህ ነው። በረጅም ዘመን ሀገረ መንግስት ግንባታችን ውስጥ ችግር ገጥሞናል። ግጭት፣ ጦርነት፣ መሰደድ የሚባሉ ጉዳዮች አብዛኞቹ የሚመነጩት ከዚህ እንደሆነ ይነገራል። እንዴት ለአንዴና ለመጨረሻ ጊዜ ምንዘጋበት መንገድ እንዴት እናበጅ። ሁለተኛው በእንደዚህ አይነት ዘመናት ውስጥ በዳይ ተበዳይ፣ ጨቋኝ ተጨቋኝ፣ አሸናፊ ተሸናፊ የሚል ናሬሽን ህመማችን ነው። እሱ እንዴት እናቆመው? መጨረሻ ላይ እነዚህን ሁሉ ስንፈታ እንበይናለን። ፍርድ ቤት ይኖረዋል፣ ይቅርታ ይኖረዋል። በሁለቱም ነው። ለምሳሌ ግጭት ይነሳል። ግጭት ሲነሳ ግጭት ውስጥ የሚገባ ግሩፕ በሙሉ በተሳሳተ መንገድ ይገባል። በተሳሳተ መንገድ ከገባ በኋላ ወደ ናሽናል ዲያሎግ ይመጣል፣ ወደ ሽግግር ፍትህ ይመጣል። ሲመጣ በተሳሳተ መንገድ ለግጭት ለአመጽ የወጣው የትኛውም ኢትዮጵያዊ ሲመለስ ስጋት ያድርበታል። ምክንያቱም ቤተሰቡን ማህበረሰቡን በትኖ ነው ሄደው። ሁለት ብቸኛ የችግር መፍትሄ ነው ብሎ የሚያምነው መሳሪያ ነው። ስታመጣው መፍትሄ ያስፈልገዋል። ናሽናል ዲያሎግ፣ የሽግግር ፍትህ፣ የተሃድሶ ኮሚሽን እነዚህን ሁሉ በቅደም ተከተል ነው የሚፈቱት። የፖለቲካ ጥያቄ ይፈታል፣ ፖለቲካዊ ያልሆነ ጥያቄዎች በፍርድ ይፈታሉ። ኢን ጀነራል ደግሞ መልሶ መሰራት አለበት የሶሳይቲ። እነዚህ ሜካኒዝሞች አሉ ያምናለሁ። መጀመሪያ ደረጃ ለነዚህ ጥያቄዎች እውቅና ተሰጥቷል፣ ጥያቄዎቹ መደመጥ አለባቸው የሚል አቋም ተይዟል። እነዚህ ጥያቄዎች የሚያደምጥና መፍትሄ የሚሰጥ ደግሞ ገለልተኛ ተቋም ተመስርቷል። ቅድም እንዳልከው እዚህ ሀገር ላይ አገር ሊመሰክርላቸው ከሚችሉ ሰዎች መካከል አንዱ የስነ አእምሮ ሊቅም ናቸው ፕሮፌሰር መስፍን አራያ። የዚህ ኮሚሽን
ኃላፊ ሆኗል። አብሯቸው ያሉ ኮሚሽነሮችም እንደዚሁ በገለልተኝነት በሀገር ወዳድነት በምናምን ጥያቄ የምታነሳባቸው ሰዎች አይደሉም። ባለፈው ጊዜ ይሄ ኮሚሽን በሁሉም ክልሎችና ከተማ መስተዳድሮች ተሳታፊዎች መመልመሉን ከ12294 በላይ ተሳታፊዎች መመልመላቸውን ይጠቁምና ውይይቱን በቅርቡ እንደሚጀመር ያመለክታል። አንድ መግለጫው የጠየቀው ነገር ይህን እድል አናባክን ሲል ነበርና አሁን አንዳንድ ተቋሚ ነን የሚሉ ሰዎች አንዳንድ ፖለቲካ ውስጥ አለን የሚሉ ሰዎችም ገና ካሁኑ ገና እንትን ሳይል ይህንን ነገር ሲያጣጥሉ ለማደነቃቀፍ ሲሞክሩ ይታያልና ኢትዮጵያ ብዙ እድሎችን አባክናለች። ባለፈው ጊዜ በመሳሪያ በምናምን ነበረ ችግሮች ሲፈቱ የሚታዩት። ውይይት እንወያይ እንነጋገር ብለው ሲጠይቁ የነበሩ ሰዎች ዛሬ ደግሞ ተመልሰው ስለ ውይይት አላስፈላጊነት ስለ ትጥቅ ስለ መሳሪያ ሲያወሩ ይታያልና እነሱን ትቶ የኢትዮጵያ ሕዝብ ይሄንን እድል የመወያየት የመነጋገርን እድል ሊያባክን ይገባል። እንደ አጀንዳ ፕላስም እኔና ማንተ ብዙ ጊዜ ኦፍ ሪከርድ ስናወራ የሚመጡ የኢትዮጵያ ፖለቲካል ኢኮኖሚ ላይ የሚመጡ እድሎችን ፕሊዝ እድል እንስጣቸው ለእድሎቹ እንደ ወጣትም እንደ ዜጋም አይደል። መጪው ዘመን አለ፣ መጪው ልጆች አሉ፣ ምናስረክበው ያስፈልገናል። እድል ሲመጣ እድል እየነፈግን አምስተኛው ዙር ላይ መጣን። የመጨረሻው የመጣው ሪፎርም አዲሱ መንግስት ሲመጣ እኔ አብዮት ለዋለሁ። አብዮትነቱ ግን የሰላም ነው። የሰላም አብዮትም ነበረ ማለት ነው። ሶ አምስተኛውን የመጣው እድል በተቻለው መጠን ወደ ኢንስቲትዩሽን ሽፍት ለማድረግ እየተሞከረ ነው። ለሱ እድል መስጠት ጠቃሚ ነው። ይኸውልህ ከአብዮት ወደ ሪፎርም መጣን፣ ከሪፎርም ወደ ምርጫ መጣን፣ ከምርጫ ተቋም ወደ ማጽናት መጣን። መንገዱ ይሄ ነው። ኦልዌይስ አብዮት ሪፎርም ልዩነታቸው በጣም ሰፊ ነው። ሪፎርም ከምርጫ ትንሽ ይወደዳል በዋጋ ተቋም ማጽናት ምናምን ጉዳዩን ደግሞ ማድረግ በጣም ሌላ ደግሞ ውድ ኮስት እንዳስከፍለን በደንብ መታሰብ አለበት። እድሎች ቀላል አይደሉም። ይኸውልህ ሁልጊዜ እንላለን ያለፉት ዘመናትን እየወቀስን አይደለም፣ ስተናል። በታሪክ ብዙ ጥፋት መተናል፣ ስብራት አለብን። ይህን የምናስተካክለው በህግ በስርዓት በተቋም ነው። ተቋሞቹ ላይ ሪፎርም ይደረግ። ፎር ሹር አዲሱ አስተዳደር ይህን ነገር ለማድረግ ሲሞክር ጧት ተመርቶ ከሰዓት መርካቶ አይደለም። በእርግጠኝነት ይህ ስርዓት ካለፈ በኋላ እንደ ፖሊሲ እንደ ኢንስቲትዩሽን ይቀጥላል። በዘመን ተሻጋሪ ነው የምትሰራው ጉዳዩን። አንዳንድ ሰዎች የናሽናል ዲያሎግንም ትራንዚሽናል ጀስትንም በጣም ባልተገባ ሁኔታ ሲተቹት እናያለን። ፕሊዝ አንዳንዱ ጉዳይ መለስ ብሎ ማሰብ ጥሩ ነው። ይኸውልህ በጣም ብዙ የፖለቲካ ቅራኔዎች አሉብን፣ በጣም ብዙ የፖለቲካ ጥያቄዎች አሉብን። አይ ቲንክ ትላንት ይመስለኛል ናሽናል ዲያሎግ ለኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የፖለቲካ ጥያቄዎቻችሁን ወይ ደግሞ የሚያጣላን የሚያለያዩን ጉዳዮች ካሏችሁ ወደኛ ሰብሰብ ብሎ ስርዓት ይዞ ይምጣ የሚል መግለጫ ሰጥቷል። ይሄ በጣም አሪፍ ነው። ብዙ እናቀርባለን ያሉ የፖለቲካ ፓርቲዎች አሉ። አንዳንዶች ግን አሁንም እዚህም ላይ ትላንትና በዘመናቸው በወጣትነታቸው ሲቀልዱ የነበሩ ሰዎች አሁንም ደግሞ በወጣቱ ላይ ለመቀለድና እንዴት ሰው የመነጋገርን ተነጋግረን ንፍታን የተባለ ይሄ ደግሞ ከመንግስትም ጋር የሚገናኝ አይደለም፣ ገለልተኛ ተቋም ነው። ስለዚህ ይሄንን እድል ለማባከን የሚሞክሩ ሰዎች እኔ በጣም ይኸውልህ አይ ቲንክ አንዳንዱን ነገር መለስ ብሎ በታሪክ ማየት በጣም ጠቃሚ ነው። የደርግ ለምሳሌ ናሽናል ዲያሎግ ላይ እዚህ ሀገር እንደተሞከረ በተደጋጋሚ ይነሳል። ሞክረናል፣ ፌል አድርገናል። እኔ ኮምፕሬንሲቭ በሆነ ወይ እንደዚህ ተቋም ኖሮት ፖሊሲ ኖሮት ገለልተኛ ሆኖ ተሞክሯል ማለት በጣም ከባድ ነው። ከዛ ይልቅ ለምሳሌ ጥሩ ምሳሌ ተደርጎ የሚነሳው የደርግ መንግስት ባለስልጣናትን ለብያኔ ለመስጠት የተካሄደበት ርቀት ለናሽናል ዲያሎግ ትንሽ ቀረብ ያለ ነው ይባላል፣ ወይ ደግሞ ለሽግግር ፍትህ ቀረብ ያለ ነው ይባላል። እሱ አንዳንዱን ነገር በጣም አከራካሪ ያደርገዋል። አንዳንድ ባለሙያዎች እንደውም የቂም በቀል ፍርድ ነው የሚል ክርክር ይነሳሉ። በቃ ያኛው ስርዓት ስለማያስቀይም እንደሱ አይደለም። ኢንስቲትዩሽን እንደዛ አይደለም። በዘመን ውስጥ ያጣነው ጄኔሬሽን አለ። በዘመን ውስጥ ያጣነው የደህንነት ስጋት አለ። በዘመን ውስጥ ያጣነው በጣም ምርታማ የሆነ ክሬም ሶሳይቲ አለ። ክሬሙን ሶሳይቲ ወይ ደግሞ ክሬሙን ማህበረሰብ ነው የበላ ነው። እሱን ክሬሙን ሶሳይቲ መልሰን ለመብላት መታገል ያዋጣናል። ስለዚህ ወደ ንግግሩ መምጣት በጣም ወሳኝ። እንግዲህ መግለጫው የተለያዩ በታሪክ አጋጣሚዎች
በደሎች መፈጸማቸውን ግፍ መፈጸሙን በኢትዮጵያ ሕዝብ ላይና እሱን ከዚህ ከቂም በቀል አዙሪት ለመውጣት የሽግግር ፍትህን እንደ መፍትሄ እንደሚጠቁም ተጠቁሟል። ከዚህ በተለያዩ ታሪክ ስብራቶቻችን የተነሳ መሳሪያ ማንሳትን እንደ አማራጭ ያደረጉ ኃይሎችን ወደ ሰላማዊ ህይወታቸው የሚመለሱበትን መንገድ ለማመቻቸትም የታድሶ ኮሚሽን መቋቋሙ የታድሶ ኮሚሽንን ባለፉት ጊዜያት በተለያየ መልኩ ስራዎችን ሲሰራ እንደነበረ አመላክቷል። ሌላው የመግለጫው የብሔራዊ ምክር ቤቱ መግለጫ ዋና አካል ከፕሪቶሪያ ስምምነት ጋር የተገናኘውና አሁን ላይ ያለውን ሁኔታ የሚያሳይ ነው። ትንሽ ወደ ኋላ ለመመለስ ለውጥ መጣ እዚያ ሀገር ላይ። ከዛ በኋላ በለውጡ ተገፋን ያሉ ኃይሎች ከለውጡ ላይ የተለያዩ ሙከራዎችን ሴራዎችን ማድረግ ጀመሩ። እነዛ ሴራዎች እና በህግ አልገዛም በህግ አይገዛኝም አይነት የነበሩት አቋሞች ሄደው መጨረሻ ላይ በሰሜኑ የሀገራችን ክፍል ግጭት ማምጣታቸውን እናስታውሳለን። ያ ግጭት ደግሞ በመከላከያ ላይ የደረሰው ጥቃት እንደ መነሻ ሆኖ ከዛ በኋላ ብዙ ሂደቶችን ወደዛ እየተባለ ብዙ ነገሮችን ታልፈዋል። እነሱ ነገሮች ከታለፉ በኋላ የሀገር መከላከያ ሰራዊት በጥሩ ቁመና ላይ ገብቶ መቀለ ከተማን መግባት የሚችልበት አይነት ቁመና ላይ ያለ ነው የፕሪቶሪያ ስምምነት የመጣው። የፕሪቶሪያ ስምምነት በሰሜኑ የሀገራችን ክፍል ሰላምን ከማምጣቱ በትግራይ በአማራ እና በአፋር ክልሎች የነበረውን የጦርነት አውድ ከማስወገዱ በተጨማሪ በሀገራችን አዲስ ባህልን አስተዋውቋል። ያም ባህል ምንድነው? በቃ እኔ ነኝ ያሸናፊና የተሸናፊ ትርክት እንዳይኖር ሁሉም ዊን የሚባለውን አይነት አካሄድ መሄድ የሚቻልበትን ሁኔታ አምጥቷል። እንደዚህ አይነት ስምምነቶች ከዚህ በፊት ተደርገው ቢሆን ኖሮ በደርግና በ17 ዓመቱ ውጊያ ለመሰል ውይይቶች እድል ተሰጥቶ ቢሆን ኖሮ በንጉሱ ጊዜ ለመሰል ውይይቶች እድሎች ተሰጥተው ቢሆን ኖሮ ባለፈውም ጊዜ ለመሰል ችግሮች ሲፈጠሩ ውይይትን እና አማራጭ አድርገን ቢሆን ኖሮ ብዙ መፍትሄዎችን ማምጣት ይቻል ነበር። ይሄ ውሳኔ መወሰኑ ለሰሜኑም የሀገራችን ክፍል ለመላው ኢትዮጵያም ሰላምን አምጥቷል። ይሄ ውሳኔ የተወሰነበትን መንገድም የአመራሮቹን በሳል ውሳኔ የሚያሳይ ይመስለኛል በግሌ። ያም በፌደራል መንግስት ብቻ ሳይሆን በቲፒኤልኤፍ በኩል ያሉ መሪዎችንም ቢያንስ ለዚህ ነገር እድል መስጠታቸው ጥሩ ይመስላል። ስምምነቱ መሬት እንዲይዝ የስምምነቱ ዋና የሚባሉት በፌደራል መንግስት በኩል መደረግ ያለባቸው መሰረተ ልማቶችን መመለስ ምናምን የሚሉት ነገሮች ናቸው። በዛ ብዙ ርቀት እንደተሄደ ብዙ ጊዜ አንስተናል እዚህ ጋር። እዛ ውስጥ ዋነኛው ሌላኛው የስምምነቱ አንጓ ከትጥቅ መፍታት ጋር የተገናኘ ነው። የአስተዳደርና የማንነት ጥያቄ ያለባቸው አካባቢዎች መፍታት የሚቻልበት አቅጣጫም ተቀምጧል። ሌሎች ነገሮችም አሉ። አሁንም ግን የሰሜኑ የግጭትን ያስቆመው የፕሪቶሪያ ስምምነት በሚገባ መልኩ መሰረት ይዞ እንዲሄድ በፌደራል መንግስት በኩል መደረግ ያለባቸው ብዙ ስራዎች እንደተሰሩ ታውቋል። የጊዜያዊ አስተዳደር በትግራይ እንዲቋቋም ማድረጉ እንዳለ ሆኖ ማለት ነው። ነገር ግን የስምምነቱ ዋና አካላት የሆኑት ከትጥቅ መፍታትን ጨምሮ የማንነትና የአስተዳደር ችግሮች የሚፈታባቸው መንገድ የተቀመጠው ህገ መንግስታዊ በሆነ መንገድ ነው። አሁንም ትጥቅ ለመፍታት መዳዳት አይነት ነገሮች ግዛት ኢትዮጵያ ውስጥ የአስተዳደር ወሰን እንዳለ ነው የሚታወቀው በህገ መንግስቱ። ግን ይሄኛው ግዛት የእንትና ግዛት እየተባለ ነገሮችም ሲነሱ ይታያሉ። ይሄ ዓለም በጉጉት የሚያየው ዓለም ትኩረት ሰጥቶ እየተከታተለ ያለው ጉዳይ ነው። ተፈናቃዮችን ወደ ቦታቸው የመመለሱ ሁኔታ እንዳለ ሆኖ ማለት ነው። ስለዚህ የትላንቱ የብሔራዊ ደህንነት ምክር ቤቱ መግለጫ የፕሪቶሪያ ስምምነት በአግባቡ ተፈጻሚነት በአግባቡና በተቀመጠው አቅጣጫ ተፈጻሚነት እንዲኖረው ያሳስብና ከዚህ ውጪ ከትላንቱ ጥፋት ያልተማሩና ወደ ትላንቱ መመለስ የሚፈልጉ ኃይሎች ካሉ ሁሉም ተባብሮ አደብ ሊያስገዛቸው ይገባል የሚል ነገር አስቀምጧልና እውነትም አንድ ቦታ የሚነሳ ግጭት መላው ኢትዮጵያን ነው የሚያዳርሰው። ስለዚህ የሆነ ቦታ ላይ ሆኖ ግጭትን የሚቀሰቅሱ ሰዎችን እዛ ያ አካባቢ ብቻ ሳይሆን መላው ኢትዮጵያ ሕዝብ ተባብሮ እነዚህን ሰዎች ተው ሊላቸው ይገባል ብዬ አስባለሁና ምክር ቤቱ ከዚህ ከፕሪቶሪያ ስምምነት ጋር በተገናኘ ሌላ ምን ሀሳብ አነሳ? በጣም በርካታ ጉዳዮች አንስተዋል። ተመልካቾች በደንብ አይተውታል ብለን እናምናለን። ሶስት ወሳኝ ነገር ግን ኢን አዘር ዌይ በደንብ ያረጋገጠ ይመስለኛል። አንደኛው እና በጣም ወሳኙ ነገር
ለኢትዮጵያ አዲስ የግጭት አፈታት ስልት አሳይቷል አዲሱ ስርዓት። ምክንያቱም ፕሪቶሪያ ስምምነት ቬሪ ፋውንዴሽናል የፈታነውም የተነጋገርነውም እኛው በእኛው ነው። እሱ ቀላል መንገድ አይደለም። ያለፉት ተከታታይ የኢትዮጵያ 50 ዓመት ፖለቲካል ጉዞ ውስጥ እንደዚህ አይነት ነገር ታይቶ አይታወቅም። አዲስ ለኢትዮጵያ ኢንትሮዲዩስ የተደረገ የተዋወቀ ካልቸር ነው። ይሄ ስኬል አፕ እንዲሆን እንመኛለን። እሱን ያሳየ ነው። ሁለተኛው ኢትዮጵያ ውስጥ በኃይል በጦርነት በአመጽ መንግስት እንደማይለወጥ ያረጋገጠ ነው። ቀላል እሱን በደንብ አሳይቷል እዚህ መግለጫ ኢን አዘር ወይ በደንብ ስለሚታይ ይሄ ለሌላውም ሲግናል ነው። ግጭት የጀመረ አብዮት ለመጀመር የሚሞክር ሂሬንዜር ጦርነት ለመክፈት የሚሞክር የትኛውም ግሩፕ እሱ ዘመን ያከተመ ዘመን ነው። በኃይል በጦርነት በግጭት መንግስት የሚለወጥበት ዘመን አለቀ። ምክንያቱም የሱ መደምደሚያ አዲሱ ስርዓት ሲመጣ አብዮትን ሳይሆን ሪፎርምን መርጦ ነው የመጣው። ቀጥሎ በምርጫ ጸና፣ ቀጥሎ ኢንስቲትዩሽን ሰራ። ይሄ ቅደም ተከተል አመጽ አብዮት የሚባለውን ጉዳይ አከተመ። ሶስተኛው የኃይል የበላይነት አንድ አካል ላይ ብቻ እንዳለ አረጋግጧል። እሱ ቀላል ነገር አይደለም። ሁልጊዜም መንግስት ሀገር የሚያስተዳድር የትኛውም ሴንትራል የሆነ መንግስት ኃይል የሚባለው ጉዳይ ያለው እሱ ጋር ነው። እሱን በደንብ አረጋግጧል ይሄ ምክር ቤት። ሲግናልም መልእክትም እና ደግሞ ለሀገሩም ጥሩ መልእክትና አቅጣጫ ነው ያስቀመጠው ብዬ አምናለሁ። ናው እነዚህ ጉዳዮች ሲስተቀለሉ ቀደም ብለህ አንድ ነገር ልጥቀስና ወደ ፕሪቶሪያው ስምምነት እመጣለሁ። የተሃድሶ ኮሚሽን አይ ቲንክ አጀንዳ ፕላስም ላይ ሐሳብም ላይ ብዙ ያነሳ ነው አይመስለኝም። ተሃድሶ ኮሚሽን የቤት ስራው በጣም ብዙ ነው። ከግጭት ከጦርነት በኋላ ትልቅ የቤት ስራ ይዘው ስራ ይሰራሉ ከሚባሉት አንደኛው ተቋም ተሃድሶ ኮሚሽን ነው። ምክንያቱም ሪቢልድ መደረግ አለበት፣ ብዙ ነገር መመለስ አለበት። ተሃድሶ ኮሚሽን የታጠቁ ጦር ማስፈታት፣ ማህበረሰቡን ጦርነት ውስጥ የተሳተፉትን መቀላቀል፣ ሪሃቢሊቴት ማድረግ ብዙ የቤት ስራ ነው። እነዚህ ስራዎች በጣም ረጅም ጊዜ ይወስዳሉ። ኢንስቲትዩሽናል ጠንካራነት ይፈልጋል። ብዙ ደግሞ ሀገርና ሩቅ ሀገርን ማለም የሚችል ኢንስቲትዩሽን እንደሆነ ይጠበቃል። እሱ ስራ ላይ እንደ ሀገር የተሃድሶ ኮሚሽን ተቋቁሞ ሲሰራ እንደ ሀገር አንዳንድ ቲንኪንጎቻችን አንዳንድ እሳቤዎቻችን መልሰን እየሰራ ነው ብዬ አምናለሁ። ፈርሶ እየተሰራ ፈርሶ እየተገነባ ነው። ይሄ ኮሚሽን ግን ጉዳዩን ሊያሳካ የሚፈልገውን ጉዳይ ስኮፑን ግን ማስፋት አለበት። ያስፋስል ምን ማለት ይመሰለ እንደ ሀገር ኢንላይትመንቱን በደንብ ማሳየት አለበት። እንደሱ ካልሆነ ብዙ ነገራችን ወደ ኋላ ይመለሳል ብዬ አላምንም። ለዚህ ነው እሱ ላይ በደንብ ኤክስፔክት እናደርጋለን እንደዚህ አይነት ነገር ስራ ይሰራል ብለን። እነዚህ ጉዳዮች ሲጠቀለሉ ፕሪቶሪያው ላይ የተወሰነ ነገር ባነሳ ደስ ይለኛል። እዚሁ መግለጫ ላይ በጣም በስፋትና በጥንቃቄ ነው ያነሳው። በደንብ ካስተዋልከው መግለጫው የፕሪቶሪያ ስምምነት ላይ የሚጠይቃቸውና ያስቀመጣቸውን ኃላፊነቶች መስመር በመስመር ሳይስት ነው የመግለጫ የሰጠው። ምክንያቱም ተስማምተን የመጣ ነው፣ ፈርመን የመጣ ነው፣ አክብረን የመጣ ነው። የምናከብረው የምንፈርመው ለራሳችን ስንል ነው። ምክንያቱም ፕሮቴክት የምናደርገው ይሄን ሀገር ነው። ህገ መንግስት ማክበር አለብን። ለቃላችን ታማኝ መሆን አለብን። እንደ ሀገር እንደሱ ካልሆንን ኔሽን ቢልዲንጋችን ፕሮጀክት ስለሆነ በጊዜ ነው የምናቋርጠው። ፍላጎት ባለፈው ጠቅላይ ሚኒስትሩ ከትግራይ ተወካዮች እንግዲህ የፌዴራል መንግስት ከባንክ ቴሌ ከምናምን ጋር በተገናኘ የሰራቸውን ስራዎች እናውቃለን። ከትምህርት ጋር ከጤና ጋር ከግብርና ጋር ትራክተሮችን ከመግዛት ማዳበሪያ ከመግዛት ጀምሮ ብዙ ነገሮችን ሲደረግ ይታወቃል። ይሄ መግለጫውም የመንግስት ኃላፊነት እንጂ ከፍርሃት ከምናምን አይደለም የሚል ነገር አንስተዋል። በጣም ኮስታራ አቋም ነው ላመጣል ነው። ጠቅላይ ሚኒስትሩ ከትግራይ ተወካዮች ጋር ሲነጋገሩ አሁንም ወደ ኋላ መመለስና እንደ ትላንቱ ግጭትን መፍጠር የሚፈልጉ ኃይሎች አሉ የሚል ምክር አንስተዋልና ትላንትናም ይሄ መግለጫ እንደዚህ አይነት ፍላጎት ያላቸውን ሰዎች አደብ ማስያዝ አለብን የሚል ነገር አንስቷል። ይሄ ጉዳይ የአንድ አካባቢ ብቻ ነው ወይ? ከዚህ በኋላስ ግጭት አፎርድ ማድረግ እንችላለን ወይ? ትግራይስ ኢትዮጵያስ ይህን ነገር አፎርድ ማድረግ ይቻላል ወይ? አሁንም የትግራይ ሰራዊት ተብሎ መግለጫ ሲሰጥ እናያለን። እንደዚህ አይነት ብቻ ከአውዱ ውጪ ከፌደራል መንግስት ኢንቴንሽን ከኢትዮጵያ ህዝብ ፍላጎት ከትግራይ ህዝብን ፍላጎት ውጪ የሆኑ አካሄዶች መሄድ የሚፈልጉ አመራሮችን እንዳሉ በተለያየ መግለጫዎች ሲነሳ ይታያልና ከዚህ ባህል መውጣት አያስፈልገንም። ከዚህ ባህል ወተን አንድ የተሻለ የምንሄድበት ነው ግጭት ምን እንደሆነ ከትግራይ ህዝብ በላይ ከአማራ ህዝብ በላይ ከአፋር ከመላው ኢትዮጵያ ህዝብ በላይ ሊናገር የሚችል ሰው ዓለም ላይ የለም። ምክንያቱም ብዙ
ሰው በቅርብ ዋጋ ከፍለናልና አሁንም ይሄ አዝማሚያ የሚያሳዩ ሰዎች ኃይል ይባሉ አይገባም ወይ ነው? በጣም ዴፊኒትሊ አይ ቲንክ አንዳንዱን ነገር መለስ ብሎ ማስተዋስም ጠቃሚ ስለሆነ ነው። ይኸውልህ እንደ መንግስት ከአንድ ታጣቂ ቡድን ከሚያስበው በላይ ነው የሚታሰበው አምናለሁ። ሪስፖንሲብል ስለሆነ መላው ሀገሪቱን ስለሚያስተዳድር፣ ሁለተኛ ሰላም ሲመጣ ወደ ኖርማል ሲመለስ መሰረታዊ ነገር ሲያሟሉ እሱን በበጎ በጸጋ ተቀብሎ ፖለቲካ ዲስከሽን ሲመጣ ግን አልፈልግም አይባል። ምን ማለት መሰለ ከስጋው ጾመኛ ነኝ ከመረቁ ስጡኝ አይባል። ተስማምተን የመጣው ታከብራለህ። አለማክበር አይቻልም። አሁን ጉዳዩ ነገሩ ሁሉ ሀገሩን አሳስሮ መሄድ ነው የሚያስፈልገው። ኔሽን ቢልዲንጋችን የሚፋጠነው በዚህ ነው። አንዳንዱን ጉዳይ ኃይል ካልመጣ የሚል ውትወታ የሚያደርግ ግሩፕ አለ። እሱን አደም ማስያዝ ባይዞ የትኛውም ጉዳይ ላይ ለምሳሌ የሽግግር ፍትህ ላይ ብዙ የሚመከረው ባለሙያዎች የሚያወሩት የትኛውም ጥፋት ላይ የተሳተፈ ሰው በሙሉ ለሽግግር ፍትህ አስተዋጽኦ ካላረገ በስተቀር ነገሩ አይመለስም ይባላል። ፕሪቶሪያውን ስምምነት ማክበር፣ ሀገርን ማክበር፣ የኔሽን የሚባለውን ጉዳይ ማክበር የሚጀመረው በዚህ ነው። ይኸውልህ ትሁት መሆን፣ ህግ ማክበር ከፍርሃት ጋር የሚምታታባቸው ከሆነ እንደዚህ አይነት መግለጫዎች አይ ቲንክ ዌክ አፕ ኮል ነው ያስ መልሶ መቀስቀስ ያስፈልጋል። የት ጋር እንዳለ እንዴት እየሄደ እንደሆነ እና ደግሞ አላስፈላጊ ለማይገባው ሶሳይቲ ማድረግ ትክክል አይደል። ምክንያቱም በህገ መንግስቱም እንደተቀመጠው የክልሎች ሊኖራቸው የሚችለው አንድ መከላከያ ሰራዊት ነው በሀገር ደረጃ የሚኖረው። ያ መከላከያ ሰራዊት ደግሞ ህዝባዊነቱን በተለያየ አጋጣሚዎች ያስመሰከረ መከላከያ ሰራዊት እንዳለን ይታወቃል። ክልሎች በፖሊስ እና በሚሊሻ ደረጃ ሊይዙት የሚችሉት ነገር ይኖራል። ከዛ የዘለለ ግን ራሴን አደራጅቼ የሚባለው ነገር ከእሳቤውን ከህጋዊነትም ውጪ የሆነ ነው። በተለያየ አካባቢዎችም እንግዲህ ትጥቅ የፈቱ ስንቴ ፈረመ ስንቴ ታፈርሳል። በየጊዜው ሀገር ታስተዳድር ነበር። ህገ መንግስት ይከበር ስትል ነበር። ህገ መንግስቱን ጣስከው። ኦኬ ጦርነት ውስጥ ተገባ። ፕሪቶሪያ ሄደህ ደግሞ ህገ መንግስቱን አክብሩ የሚለውን ሰነድ ፈርመህ መጣ። እሱንም ልታፈርሰው ስንቴ ፈረመ መመላለሱ ውሃ መልስ እንዳይሆን ኃላፊነት በተሞላበት መንገድ መሄድ ተገቢ ነው ብዬ አስባለሁ። ከዚህ በፊት ታጥቀው የነበሩ ኃይሎች እንግዲህ ትጥቅ ፈተው በቤንሻንጉል ሆነው እናውቃለን። በአማራም በኦሮሚያም ብዛት ያላቸው ተመልሰው በተሃድሶ ወደ ህብረተሰቡ እንዲቀላቀሉ ተደርጓል። እዚህ መግለጫ ላይ አንድ የተነሳ ሀሳብ አለ። አሁንም በተለያዩ አካባቢዎች በአማራም በኦሮሚያም በሌሎች አካባቢዎች ታጥቀው የሚንቀሳቀሱ ኃይሎች አሉና ለነዚህ ኃይሎች ጥያቄ ቀርቧል። ተመልሰው ወደ ሰላማዊ ህይወት እንዲቀላቀሉ ጥያቄ ቀርቧል። ትጥቃቸውን እንዲፈቱ፣ የፖለቲካ ችግሮች በውይይትና በንግግር መፍትሄ የሚያገኙበት ሁኔታ አለ። በተለያዩ አካባቢዎች የሚታዩ የጸጥታ ችግሮችን ህብረተሰቡን ማዕከል ያደረገ የጸጥታ መፍታት ችግሮች ይሰራሉ። ተፈናቃዮች ወደ ቦታቸው የመመለስ ስራ ይሰራል። የጸጥታ አካላትን ማጠናከር እንዲህ አይነት ስራዎችን መንግስት እንደሚሰራ ጠቁሟል። አንድ ጥሪ ያደረገውና ትኩረት ሊሰጠው የሚገባው የማስበው እነዚህ ታጥቀው የሚንቀሳቀሱ ኃይሎችን ወደ ሰላማዊ ህይወት እንዲመለሱ በማድረግ ሂደት ውስጥ የሀገር ሽማግሌዎችና የሃይማኖት አባቶች ኃላፊነት አለባቸው። ስለዚህ ትብብር አድርጉ ተብሏልና ምን ይጠበቃል ልልህ ነው ከሃይማኖት አባቶች። ምክንያቱም በቀደም ስናነሳ ነበር ሌሎች ሀገሮች ላይ የሃይማኖት አባቶች የመሯቸው ውይይቶች፣ ሌሎች ሀገሮች ላይ የሀገር ሽማግሌዎች የመሯቸው ንግግሮች፣ ውይይቶች ብዙ ውጤታማ ይሆናሉ። በሀገራችንም ብዙ ጉምቱ የሚባሉ ሀገር ወዳድ የሆኑ ብዙ የጠገበ እውቀት ያላቸው የሃይማኖት ሰዎች እንዳሉ እናውቃለን። ሀገር ወዳድ የሆኑ ብዙ የሃይማኖት አባቶችም ይታያሉና እንዲህ አይነት ትርምሶችን ዝም ብለው ማየት አለባቸው ወይ? የሞከሩ ሰዎች እንዳሉ እናውቃለን። ግጭቶችን ለማስቀረት ብዙ ጥረት የሚያደርጉ የእምነት አባቶች እንዳሉም እናውቃለንና አሁን መንግስት ይህንን ፍላጎት አሳይቷል። ከዚህ በፊትም ሲያነሳው የነበረ ነገር ቢሆንም የምናወራው ስለ ትላንቱ የብሔራዊ ደህንነት ምክር ቤቱ መግለጫ ስለሆነ ጥሪ አቅርቧልና ከሃይማኖት አባቶች ከሀገር ሽማግሌዎች አይጠበቅም? ከታዋቂ ሰዎች? ይሄ ሀገር የሃይማኖትና የሽማግሌዎች ሀገር ነው። የኖር ነው የመጣ ነው በሃይማኖትና በሽማግሌዎች ጸሎትና ቡራኬ ነው ያምናሉ። መልሰን እነሱ ደጃፍና እነሱ እግር ላይ መውደቅ አለ። የነሱም ሮል ትልቅ እንደሆነ በደንብ መታሰብ አለበት። የነሱ ሳይለንት ማጆሪቲ ድምጽ ነው ያለው። ብዙ የሆነ ዝም ያለ ማህበረሰብ ድምጽ ነው። እነሱ የተሰሙለት፣ እነሱ የተደመጡለት አሁን የምናያቸው ሜሶች ተፈጥሯዊ ሞታቸው ይሞታሉ ብዬ አምናለሁ። የነሱ ጉልበት የነሱ ሐሳብ ትልቅ እንደሆነ አስበው አክቲቭ መሆን አለባቸው። ያጡታል ብለን አይደለም።
ለማስተዋወስ ያለው ያገኙታል ብዬ አስባለሁ። ስለዚህ እሱ ላይ በደንብ ፑሽ መደረግ አለበት። የዓለም ብቻ ሳይሆን የዚህም ሀገር ኤክስፒሪየንስ ነው። ያለፉት ዘመናት የትኞቹም ግጭቶች መፍቻ መንገድ ሆኖ ነው የኖረው። ወገን በመላው አገሪቱ ያሉ ግጭቶች በመሬት በከብት በብሔር የሚነሱ ግጭቶች የኢትዮጵያ መንግስት በህግ የፈታቸው አይደሉም። አብዛኞቹ በሽምግልና የተፈቱ ናቸው። ፌዴራል ፍርድ ቤት ሳይደርሱ የተፈቱ በጣም ብዙ ጉዳዮች አሉ። አሁንም እኮ ፍርድ ቤት ስትሄድ አንዳንድ ጉዳዮች ዳኞቹ ትንሽ ተለቅ ሲሉ ይህንን ነገር በሽምግልና በተፈቱት አይሻልም ይባላል። ሽምግልና ትልቅ ሰው አለ ማለት እሱ በደንብ መታሰባል። ወገኖችንም ወደ ሰላማዊ ህይወት ማምጣት አለበት። እዛ ላይ ይወለ ቀደም በላይ ያነሳው ይሄን ጦርነት ግጭት ምናምን የሚቀሰቅሱ ሰዎች አንዳንዱ ነገር መለስ ብሎ ኮስተር ብሎ መነጋገር ጠቃሚ ነው ያምናሉ። ኔሽን ቢልዲንግ ፕሮጀክት ነው። ፕሮጀክቱ መቋረጥ የለበትም። እስከዛሬ የኖረው በስብራት ነው። ስብራቱ ደግሞ ኔሽን ቢልዲንጋችንን ሲያቆራርጠው ነው የኖረው። እሱን ምን መልሰው የፖለቲካ ምኞት ወይ ደግሞ ፖለቲካ የወለደው ምኞትና ራስ ወዳድነት የፈጠረው የፖለቲካ ባህል የሆነ ቦታ ላይ መቆም አለበት። አንደኛ ራሳዊነት ዋነኛው ፕሮብሌም ነው። ሁለተኛ የጋራ የሆነ ህልም የለውም ጉዳዩ። ሶስተኛ የፖለቲካ ወገንተኝነት ከልክ በላይ ይጫነዋል። አራተኛ ህዝባዊ መሆን ያቀተዋል። እሱ ውስጥ ጥቅም፣ ስልጣን፣ ብሔርና ሃይማኖት ከልክ በላይ ተለጥጦ ነው ኢንስትሩመንት እየሆነ ያለው። እሱ የሆነ ቦታ ላይ መገታታል መቆም አለበት። እንደ መግለጫው የሚያነሳው ምንድነው? በድሮ በሬ ያረሰ የለም። ስለዚህ ጦርነት ሁላችንም የሚያከስር ነው። ማንንም አትራፊ አያደርግም። እኛ ከአባቶቻችን ስለ ጦርነት ስንሰማ ነው የኖር ነው። በዚህ ትውልድ እንኳን በዚህ 5 እና 6 ዓመት በዚህ 30 ዓመት በዚህ 50 ዓመት በዚህ 70 በዚህ 100 ዓመት ውስጥ ስንት ትውልድ የከፈለባቸው ጦርነቶችን እንዳየን ያነሳና ለቀጣይ ትውልድ ግን ለልጆች ግን ማውረስ ያለብን የተሻለች ሀገር ነው። ቂምና ቁርሾን አይደለም የሚል ነገር ያነሳል። የ66ቱን አብዮት 50 ዓመት ላይ ሆነን ዛሬም ስለ ግጭትና ስለ ትርምስ ማውራት የለብንም የሚል ያነሳና ሌላው አንድ የመጨረሻ ነጥብ ማንሳት አለብን ብዬ የማስበው ችግሮቻችንን ለመፍታት አንድነት ወሳኝ ነው ይልና የምንሰማቸውን የምናያቸውን ነገሮች ማጣራት አለብን። ስለ መረጃ ማጣራት በተለይ የሚዲያዎችን ሚና ለማንሳት ይሞክራል። ብዙ ትርምሶች፣ ብዙ ግጭቶች በሀገራችን ያሉት አንደኛው በዚህም ፕሮግራም ላይ ስናነሳ እንደነበረው ከሐሰተኛ መረጃ ስርጭቶች ጋር በተገናኘ ነውና ዛሬም እንዳልከው በሰሜንም ግጭት፣ በአማራ ክልል ባለውም ግጭት፣ በኦሮሚያ ክልል ባለውም ግጭት፣ በሌሎች አካባቢዎችም በሚታዩት ከግጭቶቻችን ጀርባ አንደኛው ያለው ነገር የተሳሳቱ መረጃዎች፣ ሐሰተኛ ወሬዎች፣ የጥላቻ ንግግሮች ናቸውና መግለጫውም የምንሰማቸውን ነገሮች የምንወስዳቸውን መረጃዎች አጣርተንና መርጠን መውሰድ አለብን ይላልና አገር አላፈረሰም ወይ አላጋደለንም ወይ ብዙ ችግሮችን አልፈጠረብንም ወይ ያልተጣሩ እና ዝም ብለን የምንወስዳቸው መረጃዎች በጣም ህመም ካስከተሉብን ጉዳዮች አንደኛው እሱ ነው። ብዙ ኃይል የሚሳተፍበት እና ብዙ ኃይል ኢንትረስት ያላቸው ሰዎች የምታገኛቸው ከመረጃ ጋር የተገናኘ ጉዳይ ሲሆን ነው። በጣም ብዙ ኢንትረስቶች አሉ። እዚህ ላይ በጥንቃቄ ማየት ጥሩ ነው። በእርግጥ የቤት ስራችን ብዙ ነው። ራሱ የብሔራዊ ደህንነት ኮሚሽን ምክር ቤቱ መረጃና መረጃ ፍሰት የሚባሉ ጉዳይ ራሱ ቀደም ብለን እንዳልነው የተቀናጀ ሐሳብ ለማምጣት ይጠቅማል ይሄ ምክር ቤት። ሁለተኛ ግብ መር ነው። ሶስተኛ በጣም ሩቁን ሀገር ለመገንባት ያግዘናል። ደህንነት ስጋት የሚባለውን ጉዳይ አስተማማኝ እጅ ላይ እንዲኖር ያግዘናል እንላለን። ይሄን አስተማማኝ እጅ የሚነቀንቀው የዘመኑ አሁን እየገጠመን ያለው የስነ ልቦናና የሚዲያ ጦርነት ነው። እሱን ሃንድል መደረግ አለበት። እዚህ ምክር ቤት ላይ አንድ ቀን የሚዲያና የሚዲያ ጉዳይ የመረጃ ፍሰት ጉዳይ በጣም ኮስተር ብሎ ቢነጋገሩ እመርጣለሁ። አልቲሜትሊ ይሄንን ምክር ቤት ይሄንንም ሀገር የሚፈታተን ጉዳይ እንደሆነ አምናለሁ። ይሄንን መለስ ብሎ ጥሩ ነው። እስከዛሬ እንደዚህ ጋም ግን ሁላችንም ኃላፊነት አለ። ዴፊኒት የሚጀምረው ከዛ ስለሆነ ነው። ከዛ ይጀመር መነሻችን እሱ ምክር ቤት ውይይት ስለሆነ ከዛ ጀመርኩ እንጂ ሌላው ኃላፊነት የለበትም ማለት ነው። በተዋረድ ሁሉም ሰው ሬስፖንሲብል ነው። ዳጉ አፋር ላይ ያለው የመረጃ ልውውጥ በጣም ስትሮንግ ነው። አሁን ላይ ውጭ ሀገር ሆኖ እዚህ ሆኖ ባልተገባ ወይ መረጃ ከሚረጨው በላይ የተጣራና ፋክት ቤዝድ የሆነ ንግግር ያለው እዛ ነው። ይህንን ጉዳይ ስኬል አፕ ማድረግ ያስፈልጋል። መንግስት ኮስተር ብሎ ቁርጠኛ ሆኖ ይህን ለማሳካት እየሞከረ ነው። በጣም አሪፍ ነው። አንዳንዱን ነገር ግን ግድ የላችሁም ልታፈርሱ እየተንደረደራችሁ ልታወሩ እየሞከራችሁ ያሉትን ጉዳይ መልሳችሁ ስትመጡ ማያያዝ የማትችሉት ገመድ ነው የምትበጥሱት። ለዚህ ነው እሱ ላይ ጠንቀቅ ቢሉ
ብዙ ተቋሚዎች ጥሩ ይመስለኛል። መግለጫው የሚጨርሰው ከትላንት አዙሪት ወጥተን ካለፈው ተምረን ራሳችንንና የዘመናችንን አውድ ተገንዝበን ወደፊት እንራመድ ነው የሚለውና አጀንዳ ፕላስንም በዚህ ብንዘጋው ምን ይመስላል? በጣም ጥሩ መደምደሚያ ነው። እናመሰግናለን። ተመልካቾች ስትከታተሉ የነበራችሁት አዲስ ዋልታ ቴሌቪዥን ነው። አጀንዳ ፕላስ ፕሮግራም በትላንትናው ዕለት የብሔራዊ ደህንነት ምክር ቤት ያወጣው መግለጫ መነሻ አድርገን ከሱ ውስጥ አንዳንድ ሀሳቦችን አንስተን ውይይት አድርገናል። እስጢፋኖስ አበራና አንዋር አብራር ስለተከታተላችሁን በመላው ዓለም በአዲስ ዋልታ ቴሌቪዥን ላይ እንደዚሁም በተለያዩ የማህበራዊ ትስስር ገጾቻችን ላይ ስለተመለከታችሁ እናመሰግናለን። ባነሳናቸው ጉዳዮች ላይ የምትስማሟቸው፣ የምትቃወሟቸው፣ መጨመር አለበት የምትሏቸው ሀሳቦች ካሉ በሀሳብ መስጫ ሳጥኑ ላይ ብታደርጉልን እናነባቸዋለን። የወደፊት ፕሮግራማችንን አካል እናደርጋቸዋለን። ለማንኛውም አጀንዳ ፕላስ በሚቀጥለው ጊዜ ይመለሳል። ውድ የአዲስ ዋልታ ቤተሰቦች እስከዛ በያላችሁበት መልካም ጊዜ